ስራ እወዳለሁ፣ ፈተናዎች እወዳለሁ። የዛሬ እንግዳችን አቶ መስፍን ጣሰው ናቸው። አቶ መስፍን ጣሰው የኢትዮጵያ ኤርላይንስ ግሩፕ ሲኢኦ ናቸው። ከሴፍቲ ቀጥሎ ከበረራ ደህንነት ቀጥሎ እኛ ትልቅ ትኩረት የምንሰጠው የደንበኞች አገልግሎት። በጣም ስኬታማና ሃይሊ ስኬለብል ፕሮጀክቶችን እንዴት ነው ማስኬድ የቻለው? ይሄ ኤርፖርት እጅግ ዘመናዊ ከመሆኑ የተነሳ በአፍሪካ እና በሌላው ዓለም የሚጓዙ መንገደኞች በዚህ ኤርፖርት ውስጥ ሲያልፉ አፍሪካ ውስጥ ያሉ አይመስላቸው። የኢትዮጵያ ያሉ ድርጅቶች ደግሞ ከዚህ ምን ሊማሩ ይችላሉ? ስራችን በሙሉ በፕሮሲጀር የተደገፈ ነው። የተጻፈ በጣም ብዙ ፕሮሲጀር አለ። ሁሉ ሰው ያን አክብሮ እንዲሰራ ነው የምንፈልገው። ረዳት ኢንጂነር ጀምሮ እስከ የኢትዮጵያ አየር መንገድ ስራ አስፈጻሚ የሄደበት ጉዞ የሚያስደስተኝ ነገር ፈተና ያለበት ስራ ሰርቼ ለድርጅቱ የሚጠቅም ስራ ሰርቼ በውጤቱ መደሰት ነው። ኤፒሶድ ከመጀመሩ በፊት የፓርትነራችንን ማስታወቂያ ሰምተን እንመለሳለን። ሃሎ ክቡራትና ክቡራን፣ ይህ የዳሸን እድል ነው። እስከ 30 ሚሊዮን ብር የሚገመት ሽልማቶችን በውስጡ ይዟል። ዳሸን ባንክ ሱፐር አፕን የፈጠነ ማውረድ ለጉድ ያሸልማል። የተለያዩ ክፍያዎችን ሲፈጽሙ፣ ገንዘብ ሲልኩ፣ ሲቀበሉ፣ የነዳጅ ክፍያውን ሲከፍሉና በዳሸን ገበያ እየተገበያዩ ግብይቶን አጧጥፎ ኮይኖችን በመሰብሰብ ወደ ቀጣይ አጓጊ ሽልማቶች ከፍ ይበሉ። የዳሸንን ዕጣ ስልኮን በመነቅነቅ ብቻ እድሎን ይሞክሩ። ብዛት ያላቸው ስማርት ስልኮች ከ100 ብር ጀምሮ የ25 የ50ና የ100,000 ብር ሽልማቶች እንዲሁም የ2025 BYD ሴጉል መኪና ስልኮን በመነቅነቅ ብቻ ከዳሽን ባንክ ሱፐር አፕ። ኖ ሪል ስቴት ለእርሶ አንድ ጥያቄ አለው። በሪል ስቴት ላይ አሁን ትልቁ ጉዳይ ምን ይመስሎታል? ባለ 1፣ ባለ 2፣ ባለ 3 መኝታ ወይም ቅናሽ አይደለም። የቀሪ ህይወቶ ማረፊያ ያለ ሀሳብና ያለ ጭንቀት ቤቱን ያስረክቡኛል አያስረክቡኝም ሳይሉ እምነቶትን ጥለው በጥቂት ጊዜ ቤቱን የሚያስረክቦት ቤት አልሚ አለ ወይ ነው። እኛ በ11 ዓመታት ውስጥ ከ32 በላይ ፕሮጀክቶች ከ9,000 በላይ ቤቶች አጠናቀን አስረክበናል። እኛ የምንሸጠው ቤት አይደለም ታማኝነትን እንጂ። ሁሉም ያውቁናል እናም ያምኑናል። ያልተገነባ አንሸጥ። ሰላም እንዴት ናችሁ? ይህ መሪ ፖድካስት ነው። የዛሬ እንግዳችን አቶ መስፍን ጣሰው ናቸው። አቶ መስፍን ጣሰው የኢትዮጵያ ኤርላይንስ የግሩፕ ሲኢኦ ናቸው። አቶ መስፍን ከመጀመሪያ ከረዳት ኢንጂነርነት ጀምሮ እስካሁን ሲኢኦ ደረጃ የደረሰበትን ጉዞ ምን እንደሚመስል፣ ኢትዮጵያ አየር መንገድ በጣም ትላልቅ ፕላኖችና በዓለም አቀፍ ደረጃ ተወዳዳሪ የሚያደርጋቸው ስትራቴጂዎችና አሰራሮች ምን እንደሚመስሉ፣ የኢትዮጵያ ውስጥ ያሉ የተለያዩ ድርጅቶች ደግሞ ቢዝነስም ይሁኑ ሌላ ነገር ላይ ያሉ ድርጅቶች ከዚህ ምን ይማራሉ የሚሉትን አይተናል። ኢንጆይ። Business is mostly risk. Just start. ካልጀመርክ የትም አትደርስ። እዚህ ሀገር የሚገጥሙህ ነገሮች ቢዝነስ ቡክ ውስጥ ያሉ። ሞክር እምቢ ካለህም ሞክር ነው። ጊቭ አፕ የሚለን የጋ ያለ በቃ። አቶ መስፍን እንኳን በሰላም መጣ። አመሰግናለሁ። ይህን እድል በማግኘቴ ደስ ብሎኛል። እንኳን በሰላም መጣ። አሁን ላለበት ደረጃ ቅድም እንደ መግቢያ ላይ ስጠቅሰው ኢንጂነር ሆነህ ነው የገባኸው። ለዛው ማስተማሪ ነበር መሆን የምትፈልገው አንድ ኢንተርቪው ላይ ስታወራ ስሰማ። ታች አንደኛ ደረጃ እያለሁ አስተማሪ ለመሆን ነው ምኞቴ የነበረው። ምክንያቱም እኔ ተወልጄ ባደኩበት አካባቢ የተሻለ ኑሮ የሚኖሩ እነሱ ስለሆኑ ለእኔ አራያዎች እነሱ ስለነበሩ ያ ነበር አላማችን። በኋላ ተቀየረ። ስለዚህ አሁን ከዛ ሲኢኦ ሆነ ከኢንጂነርነት ጀምረህ ወደ ሲኢኦ ደረጃ ያመጣ ኳሊቲ የተለየ ነገር የምትለው ወይም አጋጣሚ ምንድን ነው? ሁኔታዎች ናቸው ወደዛ የመሩኝ። እንዲህ አስቤ ደምሬ ቀንሼ የደረስኩበት አይደለም። እኔ የተወለድኩት መካከለኛ ወይም አነስተኛ ገቢ ካላቸው የመንግስት ሰራተኛ ቤተሰብ ነው የተወለድኩት እና ቤታችን ብዙ የሚያዝናና አልነበረም። አባቴ ሲቸገር አየው ነበር እና በሌላ በኩል ደግሞ ጎረቤታችን በአካባቢያችን ጥሩ ኑሮ የሚኖሩ ሰዎችን ደግሞ አይ ነበር እና ተምሬ እንዳላማ ያረኩት ራሴን መቻልና ወላጆችን መርዳት ነው እንደ ትልቅ አላማ አድርጌ ይዤ የነበረው።
አባቴም በዚያው መልክ ነው ይቀርጸኝ የነበረው እና አካባቢያችን ያሉት ሰዎች ያው መምክራን ስለነበሩ እንደዚያ ነው። ግን ጠንክሬ እንድማር አባቴ ይመክረኝ ነበር። በጣም ብዙ ጊዜ ከአባቴ ጋር እነጋገራለሁ። መጠንከር አለብህ፣ ትልቅ ደረጃ መድረስ አለብህ እያለ ብዙ ጊዜ ይመክረኝ ነበርና ትምህርቴ ላይ አተኩሬያለሁ። በትምህርቱ ሂደት ውስጥ ሁለተኛ ደረጃ ከገባሁ በኋላ ራሴንም ስላወቅኩ ውጤት ጥሩ ውጤት ማግኘት ጀመርኩና 9ኛ ክፍል ስገባ ትምህርት ቤት የሙያ ስትሪምስ ነበሩ። አካዳሚክ ነበርና የቴክኒክ ትምህርት ነበር፣ የግብርና ትምህርት፣ የንግድ ትምህርት እና አካዳሚክ። እኔ ግብርና መረጥኩ። እንግዲህ ለመጀመሪያ ጊዜ ከአስተማሪነት የወጣሁት ያኔ ነው። ግብርናም የመረጥኩት በጊዜው ሀገራችን በግብርና ብዙ የተማሩ ሰዎች የሏቸውም ስለተባለ እኔም በዚያ ተምሬ ሀገሬን ልርዳ ብዬ ጀመርሁ። 12ኛን ክፍል ከጨረስኩ በኋላ ወደ አለማያ ዩኒቨርሲቲ ነው የሄድኩት። ያኔ ኮሌጅ ነው ግብርና። እዚያ ትንሽ ቆይቼ ሀሳቦች ይቀያየራሉ። እንደገና የሀሳብ ለውጥ መጣና 5 ኪሎ ኢንጂነሪንግ ገብቼ መሐንዲስ መሆን ቻልኩና እንደዚሁ አስቤበት የመጣ አይደለም፣ የነገሮች መገጣጠም ነው እዚህ ያደረሱኝ። ከዛ በኋላም በቀለም ትምህርቱ እገፋለሁ። ማስተርስ፣ ፒኤችዲ እና ሞር ወደ ሪሰርች እቀጥላለሁ የሚል እምነት ነው የነበረኝ። አሁንም ሌላ አጋጣሚ ተፈጠረና ከዚሁ ከአካዳሚክ ላይፉ በድንገት አየር መንገድ ገባሁ። እንዳልከው ከዚያ በኋላ ረዳት መሐንዲስ ሆኜ በአየር መንገዱ የጥገና ክፍል ውስጥ ስራ ጀመርኩ እላለሁ። እንደዚህ ነው ፕሮፌሽኑ የሄደው። ከዛ ኢንጂነር ደረጃ ከታችኛው አሶሲዬት እንዳልከው ረዳት ኢንጂነር ሆነ ጀመርክ። አሁን ሲሆነ የተለያዩ ፖዚሽኖች እየቀያየርህ መጥተሃል። አሁን ላለህበት ለዛ ፖዚሽን ያደረሰህ ምንድን ነው ብለህ ታስባለህ? ምክንያቱም ያው ብዙ ኢንጂነር ኢትዮጵያ አየር መንገድ 17,000 ሰራተኛ ያለው ነው። የሆነ ኳሊቲዎች ወደዛ ሊያመጡህ የሚችሉ የያዝካቸው ነገሮች ይኖራሉ። እውነት ነው። አየር መንገድም ረዳት መሐንዲስ ሆኜ ስገባ አየር መንገድ ቆያለሁ እያስቤ አይደለም። ለተወሰነ ጊዜ ሰርቼ ከዛ በኋላ ለትምህርት በስኮላርሺፕ ውጭ ሀገር ሄዳለሁ ብዬ ነው። ግን አየር መንገዱ ስገባ ስራው በጣም የሚስብ ስራዬን ወደድኩት። ስለዚህ ወደ ውጭ የማይበት አይኔ ወደ ውስጥ ማየት ሆነ። በየቀኑ ስራው አስደሳች ነው። በየቀኑ እንማርበታለን። አዳዲስ ነገሮች አያለሁ፣ በመስራት እማራለሁ። 4 ሆነን ገብተን እኔ ብቻ ነኝ የቀረሁት። ኢትዮጵያ አየር መንገዱ 3ቱ ለቀው ሄደዋል፣ በተለያየ ወቅት ሄደዋል። እና እኔ እንዴት የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ ደረስክ ለሚለው አንዱ ጠንክሮ መስራት ነው። ስራ እወዳለሁ፣ ፈተናዎች እወዳለሁ። የሚያስደስተኝ ነገር ፈተና ያለበት ስራ ሰርቼ ለድርጅቱ የሚጠቅም ስራ ሰርቼ በውጤቱ መደሰት ነው። ለእኔ ትልቁ ድራይቪንግ ፎርስ ለተሻለ እውቀት የሚያደርሰኝ በቃ ምንም ይሁን ምን ስራ አንድ ስራ እንደ ስራ ከተሰጠኝ ውጤቱን እስኪደርስ ድረስ ማድረግ ያለብኝን ሁሉ አድርጌ ያችን ውጤት ሳገኝ ታላቅ የህሊና ደስታ ይሰጠኛልና በዚህ መንገድ የተለያየ ኃላፊነቶች ላይ ለመመደብ ቻልሁ። ሄደው በኋላ የድርጅቱ ዋና ስራ አስፈጻሚ ሊያደርጉ ይችላልና ሃርድ ወርክ፣ በስራ ጽናት፣ ስራ ደግሞ አብሮ ከሰዎች ጋር ነው የሚሰራው። ከሰዎች ጋር አብሮ የመስራት ፍላጎቴ
እነዚህ ነገሮች ለዚህ አብቅተውኛል ብዬ አስባለሁ። ስለዚህ እነዚህ ነገሮች ከድሮ ከልጅነት ጀምሮ የነበሩ ናቸው ወይስ በስራ በሂደት በማየት ያመጣቸው ነገሮች ናቸው? እኔ ዛሬ ያለኝን ሰብዕና እንግዲህ የተወሰኑ ሰብዕናዎች አሉኝ። ያለኝን ሰብዕና በአብዛኛው ወረስኩት ከአባቴ ነው። አሁንም ትልቁን ክሬዲት የምሰጠው ለአባቴ ነው። ምክንያቱም አንደኛ በስነ ምግባር የታነጽኩ እንደሆን፣ ሁለተኛ ስራ ወዳድ እንደሆን፣ ሶስተኛ ለስኬት ሁልጊዜ እንድጥር ያደረገኝ የአባቴ ምክርና እኔ ደግሞ የአባቴን ምክር የመቀበሌ ጉዳይ ነው እና እነዚህ ነገሮች ናቸው ብዬ አስባለሁ። አሁን ለልጆችም ለማውረስ ጥረት እያደረግኩ ያለሁት እነዚህን ነገሮች ነው። ጥሩ። በጣም አሁን ወደ ኢትዮጵያ አየር መንገድ ስንመጣ ያው በኢትዮጵያ በገቢም በስኬታማነትም ረጅም ዓመታት በመቆየትም ብዙ ሰራተኛ መግባት የሚፈልገው ብዙ ድርጅትን መማር የሚፈልገው አሁን እኛም ከኦዲየንሶቻችን ገስት ሪኮሜንዴሽን እንጠይቃለን። በጣም በተደጋጋሚ ብዙ ጊዜ የሚመጣው የኢትዮጵያ አየር መንገድ ሲኢኦ አቶ መስፍንን አምጥሉን የሚል ነውና የኢትዮጵያ አየር መንገድ የስኬት ዲኤንኤ ወይም ሰክሰስፉል ያደርገው የቻለው ኪ ነገሮች ብለህ የምታነሳቸው ምንድን ናቸው? ይህን ጥያቄ በየጊዜው በብዙ መድረኮች ይነሳል እና እኛም የበኩላችንን የሚሰማንን ስንሰጥ ቆይተናል። ምንድነው የኢትዮጵያ አየር መንገድ ዛሬ የደረሰበት ደረጃ ለመድረስ ክሬዲቱ የሚሰጠው ከኔ በፊት ለነበሩት አመራሮች እና ሰራተኞች ነው። ዛሬ ላሉትም በተለያየ ደረጃ ላሉ ሰራተኞችም አብሮ የሚሰጥ ክሬዲት ነው። በኢትዮጵያ አየር መንገድ ስኬት የሁሉ ሰራተኛ ተሳትፎ ውጤት ነው ብዬ ነው የማምነው። በእርግጥ ባለፉት 3 ዓመታት ከ3 ዓመት ተኩል እኔ ስራ አስኪያጅ ሆኜ በሰራሁበት ጊዜ እኔም የአቅሜን ያህል የስራ ባልደረቦችን አንድ ላይ በቲም ወደ አንድ አቅጣጫ እንድንጎትት በማድረግ እንደዚሁም ጠቅላላውን ሰራተኛ ለአንድ ዓላማ በጽናት እንዲቆም በማድረግ የአየር መንገዱን እድገት እንዲቀጥል አድርገናል። ይህ ድርጅት እንግዲህ ስኬት ስንል ከሌሎች አየር መንገዶች ተገንጥሎ ላይ ሊወጣ የቻለበት በዓለም አቀፍ ደረጃ አየር መንገዱ የሀገራችንን ስም ያስጠራበት ምክንያቶች በርካታ ናቸው። አንዱ አየር መንገዱ መጀመሪያ ሲመሰረት የተመሰረተበት መሰረቱ በአሜሪካኖች ነው የተቋቋመው። አሜሪካኖች ሲያቋቁሙት ጥሩ የስራ ባህል እንዲኖረው፣ ሲስተም እንዲኖረው ዘርግተውለታል። ያ እንደ መሰረት አገልግሎ ከዛ በኋላ የመጡ ኢትዮጵያውያን መሪዎች በዚያ መሰረት ላይ ነው ተጨማሪ መሰረት እየገነቡ የሄዱት። አንዱ ያ ነው ብዬ አስባለሁ። የዚያው አካል የሆነው ልክ አየር መንገዱ ሲቋቋም ቀጣይነት እንዲኖረው ተቋም ገንብተዋል። ለምሳሌ የጥገና ማዕከሉን አየር መንገዱ ራሱ እንዲችል አድርገዋል። አሁን አፍሪካ ውስጥ ያሉ አየር መንገዶች ብታይ የራሳቸው ያላቸው ጥቂት ናቸው፣ አብዛኛው የለውም እና ያ ደካማ እንዲሆኑ አድርጓቸዋል። የኛ ግን የጥገና ማዕከል መኖር፣ ሁለተኛ ደግሞ የሰው ኃይሉን ራሱ ማፍራት መቻሉ። ትምህርት ቤት ነው ያቋቋሙልን ያኔ። ያ ማለት አየር መንገዱ የሚፈልገውን ፓይለት፣ የሚፈልገውን ቴክኒሽያን፣ የሚፈልገው ካቢን ክሩ ሁሉን የሽያጭ ሰራተኛውን ሁሉ ራሱ እንዲያስተምር እና በፈለገው ጊዜ የሰው ኃይል ፍላጎቱን እንዲያሟላ አስችሎታል። ስለዚህ እንደዚህ አይነት እንትኖች መገንባታቸው አንዱ ትልቁ ነው ብዬ አስባለሁ። ሁለተኛው በየጊዜው የመጡት የድርጅቱ መሪዎች ባለራዕይ መሆናቸው፣ ቪዥናሪስ ናቸው፣ ፕሮፌሽናልስ ባለሙያ ብቻ ሳይሆን ራዕይ ያላቸው ናቸው የነበሩት እና
ሌሎች አየር መንገዶች የማያደርጉትን ነገር በየጊዜው አድርገዋል። አዳዲስ ሩት መዘርጋት፣ አዳዲስ መስመሮች፣ በጊዜው ያፈራቸውን ቴክኖሎጂ ያላቸው አውሮፕላኖች ገዝቶ ማምጣት፣ ዘመናዊ አሰራርን ማስገባት የሚችሉ መሪዎች ነበሩት። እኔ ትልቅ አክብሮት አለኝ ለነዚህ ሰዎች። አብሮ ሰራተኛ ደግሞ እንግዲህ የመሪዎችም ተጽዕኖ ነው። ድርጅቱን የሚወድ ጊዜ ፖለቲካ የማይፈታው በችግር የማይፈታ ሰራተኛ በየጊዜው ነበረው ድርጅቱ እና ድርጅቱ ችግር ሲያጋጥመው እንኳን ራሱን መስዋዕት ለማድረግ የሚፈልግ የተዘጋጀ ሰራተኛ በየጊዜው ነበረው። ዛሬም አለው። ምሳሌ የምጠቅስልህ የኮቪድ ጊዜ ብዙ የአየር መንገዶች በሙሉ ሰራተኞች አውሮፕላን አቁሞ ቤታቸው ነው የተቀመጡት። የኢትዮጵያ አየር መንገድ ግን ፓይለቶቹ፣ ቴክኒሽያኑ በለው የቢሮ ሰራተኛው ነው ቤት አልቀመጥም፣ ብታመምም ልታመም ብሎ ስራውን ሳያቋረጥ ከሀገር ሀገር ጭነት ስናጓጉዝ ቆይተናል። እና ፓይለቶቹ ለምሳሌ በየሄዱበት አገር ቴስት ይደረጋሉ። አፍንጫቸውን ዛሬም ያስጎረጉራሉ፣ ነገም ያስጎረጉራሉ። ከነገ ወዲያ አንድም ፓይለት እንደዚህ አልሰራም ምን በወጣኝ ያለ የለም። እና ራሱን አሳልፎ የሚሰጥ ሰራተኛ ማፍራት ችሏል ድርጅቱ። ያንን ባህል ፈጥሯል። ሌላው የመንግስት ድጋፍ ነው። የኢትዮጵያ አየር መንገድ ከፍተኛ የመንግስት ድጋፍ አለው። ሌሎች ጋር የሌለ እኛ ጋር ብቻ ያለ። በተለያየ ጊዜ የመጡ መንግስታት አየር መንገዱ የተቋማዊ ነፃነቱን ጠብቆ ያለ ጣልቃ ገብነት በንግድ መርሆች እንዲተዳደር አድርገውታል። ዛሬም በዚያ ሁኔታ ነው ያለው። ብዙ አፍሪካ ሀገር ብትሄድ መንግስት ጣልቃ ይገባል። ወይ ከዚህ ሀገር አውሮፕላን ግዛ፣ ወይ በዚህም አገር አዲስ የበረራ መስመር ክፈት ይለዋል። ወይም ገንዘቡን እኔ እየቆጠፉ ነው የምሰጥህ ይላል። ወይም ከሌን ቅጠር ይላል። እንደዚህ አይነት ነገሮች አየር መንገድን በጣም የሚያዳክሙ ናቸው። ኢትዮጵያ አየር መንገድ ውስጥ የለም። መንግስት ስራ አስኪያጁን ይሾማል፣ ቦርድ ይሾማል ለአመራር። ከዛ በኋላ ስራ አስኪያጁ ነው ከዛ በታች ያሉትን በሙሉ መርጦ የሚሾም። ሌላው የስራ ባህሉ ችሎታን ብቻ ማዕከል ባደረገ መልኩ ሰዎች የሚሾሙበት፣ የሚሸለሙበት፣ የሚማሩበት፣ እድል የሚሰጡበት ነው ያለው። እና ይሄ ሰራተኛው ምንድነው እኔ ጠንክሬ ከሰራሁ አድጋለሁ፣ ከሌላው የተሻለ ከሰራሁ የተሻለ እኔ እድገት አገኛለሁ፣ ጥቅም አገኛለሁ ብሎ እንዲያምን አስችሎናል። ስለዚህ ይሄ በእንግሊዘኛ ሃይ ፐርፎርማንስ ካልቸር በስኬት ላይ ያተኮረ የስራ ባህል ድርጅት ውስጥ አለ። ዲሲፕሊን አለ። ከማናቸውም የስነ ምግባር ችግሮች የነጻ ሰራተኛ እንግዲህ ከ1001 እንክርዳድ አይጠፋም። ግን በአጠቃላይ ሰራተኛው ከፍተኛ የዲሲፕሊን ስነ ምግባር ያለው ሰራተኛ አለ። ስራ የሚወድ ሰራተኛ፣ ድርጅቱን የሚወድ ሰራተኛ። ይሄ ለስኬቱ እንትን ብሏል። እና ከዚሁ ጋር አብሮ የሚሄደው ሊደርሺፕ ላይ መተካካት አለ። አሁን ብዙ መስሪያ ቤቶች ውጭም አየር መንገዶች ስታይ የመምሪያ ኃላፊ ምናምን ከውጭ መጥቶ እንትን ይላል እና የድርጅቱን ባህል የማያውቅ ሰው መጥቶ እዛ ያው ጥሩ ከያዘ ጥሩ ይሆናል፣ መጥፎ ባህል ከያዘ መጥፎውን ነው የሚያራባ። እዚህ የለም። እዚያው የአየር መንገዱን የስራ ባህል የተማረ ሰው ነው እያደገ የሚሄደውና ይሄ ሰክሰሽን ሊደርሺፕ እሱ አግዞናልና እነዚህ ነገሮች አንድ ላይ ሆነው አየር መንገዱ ሁልጊዜ ትልቅ እንዲያስብ
ያሰበውንም መፈጸም እንዲችል አስችለውታል። ኤፒሶድ ይቀጥላል። የፓርትነራችን ማስታወቂያ ሰምተን እንመለሳለን። Today with this episode we are introducing you with our partners at the private sector development in Ethiopia project. It is implemented by GIZ, the German Development Cooperation Agency, on behalf of the German government since 2020. The private sector development in Ethiopia project has supported MSMEs and startups, including in post-conflict areas, to create jobs and drive long-term economic growth. To understand more about this project, please visit our link in the description section. Thank you. አንድ እንዳልከው አቶ መስፍን የብዙ ድርጅቶች ባለሙያ ከኤክስተርናል የሚያመጡት የኢትዮጵያ አየር መንገድ ሲታይ ሁሌ ከውስጥ ነው። የተለያየ ኢቨን ማኔጂንግ ዳይሬክተር ውስጥና ይሄ ዶክመንት ሲጀመር መቋቋሚያ ዶክመንታችሁ ላይ ያለ ነው ወይስ በሂደት የመጣ ነው? ፕራክቲሱ መቼ ነው የተጀመረው ወይስ ፎርኤቨር እንደዛ ነበር? እኔ እንግዲህ አየር መንገዱን በ1976 ስቀላቀል የነበረው አሰራር ነው። ሁልጊዜ አብረን እንሰራለን ከስራ ባልደረቦቻችን ጋር። አንድ የእድገት ቦታ ሲከፈት የምናስበው ማን ነው ከኛ መካከል የበለጠ ስራ የሰራው እያልን ነው ያደግነውና ከድሮ ጀምሮ የመጣ ጠንካራ ባህል ነው እንጂ በዚህ ጊዜ የተፈጠረ ነው የምንለው አይደለም። እኔ ስገባ ይሄ ባህል እዚያ ነበር እና ኤግዛክትሊ መቼ እንደተጀመረ አላውቅም፣ ግን ያንኑ ጠብቀነው ነው ሄድነው። ሌላው ከኛ ቀደም የነበሩትን ሰዎች የሰሩትን ስራዎች ስናይ በጣም እንነቃቃለን። እኔ እንደው አንተም ስለምታውቀው ከፈቀድክልኝ ምሳሌ ልስጥ። እኔ አየር መንገድ ስገባ አሉ ኢንጂነሪንግ ዶክመንቶች የምናዘጋጃቸው አውሮፕላን በተሻለ ሁኔታ እንዲጠገን ወይም በአንዳንድ ማሻሻያዎች እንዲኖሩትና በጣም ያነቃቃኝ የነበረ ከኔ በፊት የነበሩ አቶ ኃይለማርያም ደርሶ የሚባል አለ፣ አሁንም አለ፣ ዶክተር አረጋ፣ አቶ ጃታኒ ሙዳ ይባላሉ አሁንም። እና እነሱ የሰሯቸውን ዶክመንቶች ስናይ ወይ ጉድ፣ ይሄ ድርጅት እንዴት አይነት ጠንካራ መሐንዲሶች ነበሩት፣ እንዴት ጠንካራ መሪዎች ነበሩት፣ መቼ ይሆን እኔ እዚያም ደርሰው ብዬ ራሴን ነበረ በዛ መንፈስም መቃኘውና ድርጅቱ እየተማረ የሚሄድ it is a learning organization, institutional knowledge አለው። ያንን እያዳበረ አዲስ ዕውቀት እየፈጠረ ያለፈውንም እየተጠቀመ ነው የሚሄደውና ይሄ ጠቅሞናል። ሌላም እኔም በተወሰነ ባለኝ ኤክስፖዠር ያየሁት በተለይ ካርጎ ላይ ላሉ ኃላፊዎች የነበሩትም ያሉትም ሌላ ኢትዮጵያ ውስጥ ማታየው የሐሳብ ፍጭት አለ። ፖዚሽንህ ምን ይሁን ምን ለአየር መንገዱ የሚጠቅም እስከሆነ ድረስ ያለ ፖዚሽን ልዩነት በጣም የጧፈ ክርክር ልታይ ይችላል። ሌላ ቦታ ሰው ቦታውን ጠብቆ ምንድነው እና ያለው ለሐሳብ ፍጭትና ክርክርም አይ ቲንክ ኢትዮጵያ አየር መንገድ በጣም አሪፍ ምሳሌ ይመስለኛል። እውነት ነው። ጥሩ ነው ያነሳው። እሱም ሌላው ምሳሌ ነው። በኢትዮጵያ አየር መንገድ እንግዲህ ስራችን በሙሉ በፕሮሲጀር የተደገፈ ነው። የተጻፈ በጣም ብዙ ፕሮሲጀር አለ። ሁሉ ሰው ያን አክብሮ እንዲሰራ ነው የምንፈልገው። ያ እንደተጠበቀ ሆነ ግን ሰዎቹ ይከራከራሉ፣ ይጣላሉ። አንተ ልክ አይደለ፣ የኔ ነው ትክክል። ተጣልቶ ስብሰባ ላይ ልክ አይደለም ብለው ተጣልተው ማይነጋገሩ ይመስለናል። ልክ ከስብሰባው ሲወጡ ግን አብረው ሄደው ሻይ ይጠጣሉ። የሐሳብ ልዩነትም ካለ ሄደው ማኑዋሉን፣ ፖሊሲውን፣ ፕሮሲጀሩን ያነቡና ኖ በቃ ያንተ ትክክል ነው ተባብለው ይሄዳሉና ይሄ የሚያሳየው በእንግሊዘኛ ኮንስትራክቲቭ ወይም ገንቢ አይነት ውይይቶች፣ ክርክሮች አሉ። ግን በክርክር አይቆምም። ስራ ግን መቀጠል አለበትና አንዳንድ ቦታ ላይ በጭቅጭቅ በክርክር ስራ ዝም ብሎ የሚቆምበት አለ። ኢትዮጵያ አየር መንገድ ስራ አትቆምም።
ችግርም ካለች ወዲያው እየተፈታች ነው የሚሄደው። አውሮፕላኑ ሰዎች እስኪጨቃጨቁ ድረስ ቆሞ አይጠብቅም፣ በሰዓቱ መነሳት አለ። ሌላኛው አይ ቲንክ አቪዬሽን ዩኒቨርሲቲው ሞር እንዲያድግና እንዲስፋፋ ትልቅ ሚና እንደነበረ ባረግነው ጥናት ለማየት ሞክረናል እና ይሄንን ለማስፋፋትና ሞር ወደ ዩኒቨርሲቲ ደረጃ እንዲያድግ ምንድነው ዋናው ፑሽንግ ፋክተር የነበረው? አሁን የስልጠና ተቋማችን አሁን ዩኒቨርሲቲ ሆኗል፣ አቪዬሽን ዩኒቨርሲቲ። ከዚያ በፊት ትምህርት ቤት ነበረ፣ አካዳሚ ነበር የምንለው። በአካዳሚው ስር ስኩልስ ነበሩ። የፓይለት ትሬኒንግ ስኩል ለብቻ ነው፣ የቴክኒሽያኖች ማሰልጠኛ ትምህርት ቤት ለብቻ ነው፣ የካቢን ክሩ እና የሽያጭ ሰራተኞች ለብቻ ነው። እንደዚህ አንድ ላይ ሆነው አካዳሚ ነው የነበሩ። እነዚህ ትምህርት ቤቶች ለረጅም ጊዜ ቆይተዋል። ለኢትዮጵያ አየር መንገድ ብቻ ሳይሆን ለብዙ የአፍሪካ ሀገሮች ዜጎችንም እየመጡ እንዲማሩ ሲያደርግ ቆይቷል። ግን እያደግን ስንሄድ ሁልጊዜ የቴክኖሎጂውም እያደገ ሲሄድ፣ የአየር መንገዱም መጠኑ ሳይዙ እያደገ ሲሄድ የተሻለ እውቀት ያላቸው ሰዎች ያስፈልጉናል። ለምሳሌ አየር መንገዱ በምህንድስና ከኔ በፊት ጀምሮ እስከ ቅርብ ጊዜ ድረስ የሚቀጠሩት ወይ በኤሌክትሪካል ኢንጂነሪንግ፣ ሜካኒካል ኢንጂነሪንግ ወይም ኢንዱስትሪያል ኢንጂነሪንግ የተማሩ ናቸው። ግን በዋነኛነት የሚፈልገው ኤሮኖቲካል ኢንጂነሪንግ የተማሩ ነው። የሀገራችን ዩኒቨርሲቲዎች ኤሮኖቲካል ኢንጂነሪንግ የሚያስተምሩ አልነበሩ። ስለዚህ ይሄ ጋፕ እንደነበረ እናውቃለን። አንድ ሁለተኛ፣ አየር መንገዱም አሁን የሚሰራበት ኢንቫይሮንመንቱ በጣም ሶፊስቲኬትድ እየሆነ መጥቷል። በዚህ ሁኔታ ውስጥ አየር መንገዱን መምራት ከፍተኛ የሆነ የአቪዬሽን የማኔጅመንት እውቀት ይፈልጋል። ስለዚህ ውጭ ሀገር የላክን ላጫጭርም ረዘም ላለ ጊዜ የምናስተምራቸው ጥቂት ሰዎች ነበሩ። ያ አልበቃለ። ስለዚህ የለም አሁን ኤሮኖቲካል መሐንዲሶችንም አስተምሮ በዲግሪ በማስተርስም ያወጣልን፣ በአቪዬሽን ማኔጅመንትም በርከት ያሉ ወጣቶች በማኔጅመንትም በሊደርሺፕ ተምረው ሊያወጣልን የሚችል ደረጃ ማድረስ አለብን ብለን ቀደም ሲል ከኔ በፊት ከነበሩት አመራሮች ጋራ ውይይት ተደርጎ በቃ ወደ ዩኒቨርሲቲው እናሳድገው ተብሎ ዝግጅት ሲደረግ ነው የቆየው። ሐሳቡ የተጀመረው ቆይቷል። ግን እኔ ከመጣሁ በኋላ ያንን ስራ ላይ አዋል ነው። አሁን ዩኒቨርሲቲ ደረጃ ደርሷል። ግን ዩኒቨርሲቲ መሆኑ ብቻ ሳይሆን አቅሙን በጣም እያሰፋ ነው። እኔ ከቅርብ ጊዜ ወዲህ እንትን ያለው ሐዋሳ ሰፊ አንድ ካምፓስ ፈጥረናል። ባህር ዳር እንደዚሁ ለመፍጠር ጀምረን ፋይናል ስቴጅ ላይ ደርሷል። የሐዋሳውን የሚያክል ተቋም ካምፓስ አለ። መቀሌም ተጀምሮ ነበር፣ በጸጥታው ምክንያት ቆሟል። አሁን ጅጅጋ ላይም በመስራት ላይ እንገኛለን እና ካምፓሶችን በማስፋት ትልቅ ዩኒቨርሲቲ ለማድረግ እየሰራን ነው ያለነው። አሁን ከነዚህ በኩል ካያቸው ለርኒንጎች ኢትዮጵያ አየር መንገድ ውስጥ 40 ዓመት ሰርተህ ካያቸው አሁን የኢትዮጵያ ቢዝነስ ላንድስኬፕ እየተቀየረ ነው፣ ወደ ገበያው እየተከፈተ ነው። በዛ ምክንያት ሞር ኮምፒቲቲቭ ገበያ፣ እውቀት ቤዝድ ገበያ የሆነ ነውና ለኢትዮጵያ ላሉ ለቢዝነስ ድርጅቶች ከኢትዮጵያ አየር መንገድ ሊማሯቸው የሚችሉት ቢ ሞር ኮምፒቲቲቭ ኮርፖሬት እንዲሆን አንድ ሁለት ነገር አንሳ ብትባል እነዛ ነገሮች ምንድን ናቸው? ቅድም ከጠቀስካቸውም ሊሆን ይችላል። ሌሎች አየር መንገዶች ከኛ ሊማሯቸው የሚችሉ በርካታ ነገሮች አሉ። እንደ አየር መንገድ በአንድ አይነት ኢንዱስትሪ ውስጥ ስለሆን ኢትዮጵያ ያሉ ድርጅቶችም ከኛ የሚማሯቸው ብዙ ይኖራሉ። እኛም ከነሱ የምንማረው ብዙ ነገሮች ይኖራሉ ብዬ አስባለሁ። እኛ ልናካፍል የምንችለው ጥሩ የምንሰራው ነው ብዬ የማስበው ከሞላ ጎደል ቅድም ያልኩህ ነገሮች ይመስሉኛል። አንደኛ
መንግስት እንግዲህ የመንግስት ተቋማት ከሆነ መንግስት ተቋማዊ ነፃነት ሊሰጣቸው ይገባል። ትክክለኛ ስራ አስኪያጅ ኃላፊ መምረጥ ያስፈልጋል መንግስት። ከዛ በኋላ ግን ራሳቸውን በቢዝነስ መርህ እንዲያስተዳድሩ፣ የራሳቸውን የሰው ኃይል እንዲገነቡ፣ ኮንቲኒቲ ኦፍ ሊደርሺፕ ይሄ እንደው በአንድ ዓመት በሁለት ዓመት ሰው ከቀያየር ቀጣይነት አይኖረውም። ምክንያቱም ብዙ ስትራቴጂዎች የሎንግ ተርም ስትራቴጂ ነው የሚሆኑት። ከዚያ ነው እየቆራረጥ በየዓመቱ የምትሰራውና ኮንቲኒቲ እንዲኖረው የሊደርሺፑ ስቴብል እንዲሆን ማድረግ ያስፈልጋል። እነዚህ ነገሮች ከተሟሉ አንደኛ አመራሩም ጠንካራ የስራ ባህል ድርጅቱ ውስጥ የመፍጠር እድሉም አጋጣሚውም ይኖረዋል። እነዚህ ከሆኑ የሀገራችን ተቋማትም ጠንካራ ሊሆኑ ይችላሉ ብዬ አስባለሁ። ሌሎች አየር መንገዶች ከኛ የሚማሯቸው ቅድም ያልጠቀስኩልህ አንዳንድ ዲሲፕሊኖች አሉ። አንደኛ ሙያዊ ዲሲፕሊን ያስፈልጋል። ይህ የስነ ምግባር ችግር ካለበት አንድ መስሪያ ቤት ልክ አንድ ግንድ በምስጥ የተቦረቦረ ይሆናል። በቃ መድረቅና መውደቅ ነው። ድርጅቶች ጠንክረው መዋጋት ያለባቸው የስነ ምግባር ችግር እንዳይኖር ከፍተኛ ጥንቃቄ ማድረግ አለባቸው። አንዱ ይሄ ነው። ሌላው እኛ እንግዲህ በዚህ በአቪዬሽን ኢንዱስትሪ ወጪ ወይ ይገላል ወይ ያድናል ነው የምንለው እና ወጪ ቁጠባ ላይ በጣም ጠንክረን ነው የምንሰራው። አንድ ወጪ ዲፓርትመንት ነው ያላቸው። ኮስት ሴቪንግ የሚባል ዲፓርትመንት አለን፣ ግን በዚያ የሚቆም አይደለም። በአጠቃላይ ባህሉን ለማሳደግ ብለን ብዙ ሰርተናል። አንድም ወጪ ያለ በቂ ጀስቲፊኬሽን አትወጣም እኛ ጋር እና ከሌላው አየር መንገድ አንዱ የሚለየ ነው። ይሄም የስራ ባህል ማለት ነው። ሰራተኞች ኮንቲኒየስሊ ማስተማር ያስፈልጋል። በተመደቡበት ሙያ ሁልጊዜ እውቀት እንዲያገኙ መደረግ አለበት። እድልም ሊከፈትላቸው ይገባል እንዲማሩ። እንደዚህ አይነት ነገሮች ከተደረጉ ኢትዮጵያ ውስጥ ያሉ ድርጅቶች ጠንካራ ሆነው የማይወጡበት ምክንያት አለ ብዬ አላስብም። እንግዲህ የኢትዮጵያ አየር መንገድ ቅድም እንዳልከው በከፍተኛ ውድድር ውስጥ ነው ያለው። ውድድሩ ዓለም አቀፋዊ ነው። መልኩንም ጥልቀቱንም በየጊዜው እየቀየረ ነው የሚመጣው። የኛ አንዱ ጥሩ እንትናችን ከጊዜው ጋር አብረን ስትራቴጂዎቻችንን እያስማማን እያስተካከልን በፍጥነት ታክቲክና ስትራቴጂያችን እያስተካከልን ነው የምንሄደው። ዛሬ ያወጣነው ስትራቴጂ ለአንድ ዓመት ይሰራና የሚቀጥለው ዓመት ላይሰራ ይችላል። ስለዚህ እሱን ቶሎ ብለን እናስተካክላለን። እድሎች ሲመጡ ደግሞ ቶሎ ብለን እድሎችን ግራብ አድርገን እንጠቀምባቸዋለን። ሌላ ኮንቲኒየስ ዲዛየር ፎር ኮንቲኒየስ ኢምፕሩቭመንት፣ ኦፕሬሽናል ኤክሰለንስ በየጊዜው ለማሻሻል ብዙ ጥረት እናደርጋለን። አዳዲስ ቴክኖሎጂዎችን እናመጣለን፣ ስራ ላይ እናውላለን። እነሱ የመወዳደር አቅም ይሰጡናል። የደንበኞች አገልግሎት ከሴፍቲ ቀጥሎ ከበረራ ደህንነት ቀጥሎ እኛ ትልቅ ትኩረት የምንሰጠው የደንበኞች አገልግሎት ነው። ደንበኞቻችንን ካላስደሰት ተመልሰው አይመጡ። የነሱን ፍላጎት ካላሟላን እነሱ እንዲያውም ሌላው ሰው ወደ ኢትዮጵያ አየር መንገድ እንዳይመጣ እንዲያውም ችግር ፈጣሪ ይሆናሉ። እነሱን ደግሞ ፍላጎታቸውን ካሟላን ለኛ ሌላ ገበያ ያመጡልናል የሚለው እምነት በድርጅቱ ውስጥ የሰረጸ ነው እና የደንበኞች አገልግሎትን ደረጃ በደረጃ በቀጣይነት ለማሻሻል ሁልጊዜ ጥረት እናደርጋለን።
ከቲኬት አሻሻጥ ጀምሮ ኤርፖርት ከመጡ በኋላ ኤርፖርቱ አመቺ እንዲሆን፣ የማያጉላላ እንዲሆን፣ በረራው ምቾት ያለው እንዲሆን፣ መስተንግዶ ጥሩ እንዲሆን ሁል ጊዜ ጥረት ነው የምናደርገውና የደንበኞች አገልግሎትን ማሻሻል በውድድር ለማሸነፍ ለኛም ለሌላ ኢትዮጵያ ድርጅትም የስኬት አንድ ግዴታ የሆነ ነገር ነውና እዚህ ላይ ከሰሩ ሌሎችም ስኬታማ ማሆንበት ምክንያት የለም። አንድ የሰጠው ኢንተርቪው ላይ ነው ከዚህ በፊት ያየሁት የአፍሪካ አየር መንገዶች በግሎባል ማርኬት ላይ ያላቸው ፐርሰንት የገበያ ሼር 2% ነው ብለህ አንስተህ ነበርና አሁን ኢትዮጵያ አየር መንገድ እያሰባቸው ካሉ በጣም ትላልቅ እቅዶች አንጻር በሂደት ይሄ ወደ ምን የሚቀየር ይመስልሃል? በቀጣይ ሜቢ 10-20 ዓመታት ውስጥ የአፍሪካ አየር መንገዶች ድርሻ ዛሬ ልክ ነው 2 አካባቢ ነው። ዛሬ አንድ ዘገባ ሳይነበር 2.2 ሆኗል ይላል ላለፉት 9 ወራት ከጥር እስከ መስከረም ድረስ ላለው እዚያው ላይ ነው የአፍሪካ እንትን እዚያው ላይ ነው እየዳሃ ያለው። ኤር ትራንስፖርት ከአጠቃላይ ከአንድ ሀገር ወይም ከአንድ ሪጅን የኢኮኖሚ እድገት ጋራ የተቆራኘ ነው። ኢኮኖሚው ጠንካራ ሲሆን ሲያድግ አየር ትራንስፖርቱ አብሮ ያድጋል። ምክንያቱም ፍላጎቱም በዚያው ልክ ይጨምራል። ትልቁ ኤር ትራንስፖርት ማርኬት ዛሬ ያለው ኖርዝ አሜሪካ ነው። የአሜሪካ የዩናይትድ ስቴትስ ኦፍ አሜሪካ ኤር ትራንስፖርት እጅግ በጣም በጣም ትልቅ ነው። የሀገር ውስጡ ራሱ የሀገር ውስጡ ከዚያ ቀጥሎ ኤዥያ በጣም ብዙ አላቸው። ዩሮፕም እንደዛው ነው። አፍሪካ በማደግ ላይ ያለ አህጉር ነው። ብዙ ጥረት እየተደረገ ነው በየሀገሮቹም በአህጉርም ደረጃ እና ኢኮኖሚው የአፍሪካ ኢኮኖሚ እና ማህበራዊ እንቅስቃሴ ማደጉ አንድ ነው። በአጠቃላይ የኤር ትራንስፖርት ኢንዱስትሪውን አፍሪካ ውስጥ ለማሳደግ ግን ይሄ 2% የሚለው እንደዚያ ነው። አየር መንገዶችም ደካማ ነን። አፍሪካ ውስጥ ያለን አየር መንገዶች በቂ ኮኔክቲቪቲ እየሰጠን አይደለም። አንዳንድ ቦታ ከአንድ ከተማ ሌላ ጋር ለመሄድ 2-3 ቦታ ነክተው ነው የሚሄዱት። አንዳንዴ ከአንድ አፍሪካ ሀገር ሌላው አፍሪካ ለመሄድ በአውሮፓ ተዙሮ የሚሄድበት አለ። እኔ ሞሮኮ አሁን መሄድ ብፈልግ ፈረንሳይ ሄጄ ነው የሚሄደው። ኢቭን ዛሬም እንኳን እንደዚህ አይነት አሉ እና ግን እድሉ አለ። የአፍሪካ አየር መንገዶች ትክክለኛውን ነገር ካደረጉ የአፍሪካ መንግስታት ተገቢውን ለኢንዱስትሪ ድጋፍ ከሰጡ የአፍሪካ ኤር ትራንስፖርት ኢንዱስትሪ የማያድግበት ምንም ምክንያት የለውም እና እያደገ ይሄዳል የሚል እምነት አለኝ። አንዱ ይሄ ነው። ሁለተኛ የአፍሪካ አየር መንገዶች ከአፍሪካ መንገደኛ ምን ያህሉን ነው የሚወስዱ ቢባል አሁን ወደ 30%፣ 25-30% ብቻ ነው። ቀሪውን የአፍሪካ መንገደኛ የሚያጓጉዙት ከሌላው ዓለም የሚመጣ ነው። ይሄ ሌላው መለኪያ ነው እና ይሄ ራሱ ያሳዝናል። አፍሪካ አየር መንገዶች ተጠናክረው በመተባበርም ራሳቸውን ጠንካራ በማድረግም ይሄን ድርሻቸውን ሊቀይሩት ይገባሉ እያስባለሁ። የኢትዮጵያ አየር መንገድ በዚህ ረገድ ድርሻውን ለመወጣት ብዙ ጥረት እያደረገ ነው። ከአንዳንድ የአፍሪካ አገር መሪዎች መንግስታት ጋራ በመነጋገር በጋራ አብሮ በመስራት አየር መንገዶች ያቋቁመናል። 4 ሀገር አሁን በሽርክና ያቋቋምናቸው አየር መንገዶች አሉ። ይሄ አንዱ የአፍሪካ አየር መንገዶችን ድርሻ ለማሳደግ የሚደረግ ጥረት ነው። ይህን ጥረታችንን ያው እኛ ለማስፋፋት እንፈልጋለን። ብዙዎቹ እየጠየቁን ነው። ግን ብንገባ ጥሩ ስኬታማ እንሆናለን አንሆንም፣ መንግስታት አመቺ ሁኔታ ይፈጥራሉ አይፈጥሩ የሚለውን አስበን ነው የምንገባበትና የዛሬ 20 ዓመት ምናልባት ይሄ 2% የምንለው ምናልባት 10% ይደርስ እንደሆነ አላውቅም። ሜቢ 10% ብዙ ሊሆን ይችላል። አትሊስት 5%ም
ቢሆን ትልቅ ነው ብዬ አስባለሁ። ያ ቅድም ያልኩ 30 በመቶ 50 በመቶ 60 በመቶ ማድረስ ይቻላል ጠንክረን ከሰራ። ለዛውም ኢትዮጵያ አየር መንገድ ያለው የ2035 ነው 2035 ራዕይ ቶፕ 20 አየር መንገድ በዓለም ላይ ካሉት ለመሆን ያንን ተሳክቶ በስልክ አንተ በ2025 ሪታየር ለማድረግ እቅድ ላይ ስለሆንክ ቢነገርህ ምን አይነት ስሜት ይሰጥሃል? እድሜውን እግዚአብሔር ከሰጠኝ ማወቅ እፈልጋለሁ። በተለይ በዓለም አቀፍ ደረጃ ካሉ ስመጥሩ በትልቅነትም በአገልግሎትም ሆኜ በእኔ እድሜ ማየት ታላቅ የህይወት እርካታ ይሰጠኛል። ለእኔ ብቻ ሳይሆን ለመላው ለሀገራችን ህዝቦች ለመላው ኢትዮጵያውያን ትልቅ ኩራት ይሆናል። እዚያ ደረጃ መድረሱ ብቻ አይደለም ሀገራችንን ማሳደጉ። በአንድ በኩል ያው ለሀገራችን ብዙ ነው ኢኮኖሚና ማህበራዊ እድገት ብዙ ድጋፍ ነው የምናደርገው። የውጭ ንግድን ለማሳደግ እኛ አክቲቭ ሮል ነው የምንጫወተው። የውጭ ምንዛሬ ለሀገራችን በማምጣት ብዙ ጥረት ነው የምናደርገው። መውጣት የሚወጣ የውጭ ምንዛሬ ማዳን ላይ ብዙ አስተዋጽኦ አለን። የስራ እድል እንከፍታለን እና በጣም ብዙ ቱሪዝም ኢትዮጵያ ውስጥ እንዲስፋፋ የኢትዮጵያ አየር መንገድ ትልቅ ሚና ይጫወታል። ዛሬ ኬንያና ኢትዮጵያን ካየ ታንዛኒያና ኢትዮጵያን ካየ የኛ ቱሪዝም በጣም አነስተኛ ደረጃ ላይ ነው ያለው። ስለዚህ ቱሪዝም እንዲያድግ የኢትዮጵያ አየር መንገድ ትልቅ ሚና መጫወት ይችላልና መቼም የኢትዮጵያ አየር መንገድ በእኔ እድሜ አብቦ እንዲቀጥል ነው ምኞቴ። ማየት እንፈልገውም ያን ነው። ጥሩ በጣም ያው የኢትዮጵያ አየር መንገድ እንደ ሲኢኦ እንደ ስራ አሁን ባለበት ፖዚሽን ቺፍ ኢንፎርሜሽን ኦፊሰር እያለ ያው ቶፕ ማኔጅመንት ላይ ስትሆን ስፖት ላይት ላይ ነው የምትሆነው። ብዙ ነገሮች ይፈጠራሉ፣ ኢንስታቢሊቲዎች ይኖራሉ እና ያው ብዙ ኢሞሽናል ሪያክሽኖች ይኖራሉ። ሶ በእነዚህ ሁኔታዎች ውስጥ እንዴት ነው አንተ ራሽናሊ ለመወሰን ምን አይነት ሳፖርት ሰርክል ይኖርሃል ወይ ምን አይነት ፕሮሰስ እና ፕራክቲሶች ይኖርሃል? በኢትዮጵያ አየር መንገድ ውስጥ ዲሲሽንስ በአብዛኛው ሊደርሺፕ ውስጥ በኮንሴንሰስ ነው የምናደርገው። አንድ ኢሹ ሲመጣ ወይም ስትራቴጂ መፍጠር ስንፈልግ የሚመለከተን ሰዎች ወዲያው እንሰበሰብና ያሉትን ሁኔታዎች በሙሉ እንመዝንና እዚያው ላይ እንወስናለን እና አይ መስፍን የወሰነው ነው ከሌ የወሰነው ነው የሚባል ነገር የለም። ኦብጀክቲቭ ዲሲሽንስ ናቸው። እያንዳንዱ ፖይንት ሜሪቱ ይታይና የትኛው ነው ለኢትዮጵያ አየር መንገድ ዘለቄታዊ እንትን የሚጠቅም የሚለውን እዚያው ወስነን ነው የምንሄደው። ይሄ ባህል ያው የቲም ወርክ ነው ማለት ነው። ይሄ ባህል ነበር፣ አሁንም ይቀጥላል፣ ወደፊትም ይቀጥላል ብዬ አስባለሁ እና የኢትዮጵያ አየር መንገድ አንድ እንደው ፈተና ሲያጋጥመው መላው ሰራተኛ የተቀየመም የተደሰተም ሰራተኛ ልክ ቀፎ እንደተነካበት ንብ ይረባረባል እና ይሄ ለልቤ ውስጥ የሚሰጠኝ ደስታ፣ እርካታ፣ ኩራት ልነግርህ አልችልም። አንዲት ኢንሲደንት አንድ ቦታ ተፈጠረች ከተባለ ያኔ በቃ ሁሉ ሰው እንደ ፐርሰናል እንትኑ ወስዶ ነው የሚረባረበው እና ይሄ ጥሩ ባህል አለ፣ ጥሩ አቅም አለው ድርጅቱ። ወደፊትም ይቀጥላል ብዬ አስባለሁ። ኢትዮጵያ አየር መንገድ እንግዲህ በመላው ሰራተኛ ደም ውስጥ አለ። የትም ብንሄድ አንረሳውም። ድርጅቱን ለቀው የሄዱም ሰራተኞች ባገኙን ቁጥር ስለ አየር መንገዱ የሚሰማቸውን ታላቅ ኩራት ነው የሚነግሩን። ይሄ ጥሩ
እሴት ነው ለአየር መንገዱና ይቀጥላሉ ያስባለሁ። በጣም አቶ መስፍን፣ ሌላኛው አይ ቲንክ በጣም በሂደት ላይ ያለው የቢሾፍቱ አዲሱ በጣም ትልቅ ፕሮባብሊ ታይቶ ማይታወቅም የኢንቨስትመንት አማውንት በእኛ ሀገር ኢኮኖሚ ያንን ነውና ይህንን አይነት ትልቅ ፕሮጀክትን ስታስኬዱ አይ ቲንክ ልጠይቅ የፈለግኩት how do you approach የፕሮጀክት ማኔጅመንትን? ምክንያቱም ዲዛይን ማድረግ አለ፣ ሃይስቴክ እንትን ነው፣ ሪሶርስ ሞቢላይዝ ማድረግ አለ፣ ያላችሁ ነገር ደግሞ ማስኬድ አለ። ኢቨን ትልቅ ኦፕሬሽን ልክ ነህ። አዲሱ በቢሾፍቱ የሚገነባው ኤርፖርት ወጪውን ያው በሚዲያ ሰምታችሁታል። መጀመሪያ ኤርፖርቱ ምርጫ የለንም፣ እያደግን ነው። የቦሌ ኤርፖርት ደግሞ ለብዙ ገንዘብ አውጥተን ስናሰፋው ቆየን። ከዚህ በኋላ በከተማው ተከቧል። ተጨማሪ የመስፋት እድል የለውም። ስለዚህ ምርጫው ወይ ባለው ኤርፖርት ጫጭተን መቅረት ነው ወይ አዲስ ኤርፖርት መገንባት ነው። ከዚህ ነው ወደ አዲስ ኤርፖርት የወሰደን። አዲስ ኤርፖርት ስንገነባ ደግሞ ይሄ ኤርፖርት ከ1960ዎቹ ጀምሮ ላለፉት 60 ዓመታት አገልግሎናል። አዲስ የምንገነባው ኤርፖርት ደግሞ ቢያንስ 60 ዓመት የሚያገለግል መሆን አለበት። ስለዚህ ትልቅ መሆን አለበት። ይሁን እንጂ ትልቅ ላድርገው ስንል የሚያስፈልገው ወጪ ደግሞ ኢንቨስትመንቱ ከዚህ ዓለም ውጭ ነው እና ልክ የኢትዮጵያ መንግስት የህዳሴን ግድብ በራሳችን ገንዘብ፣ በራሳችን ምህንድስና፣ በራሳችን እንሰራዋለን ተብሎ እንደተጀመረው የኢትዮጵያ አየር መንገድም እድገቱን ለማስቀጠል እና ለሀገራችን ያለውን ሚና ለመጫወት በረጅሙ ጊዜ ለማስቻል ምርጫ የለም፣ እንግባበትና እንሰራዋለን ብለን የገባንበት ነው። እስካሁን ድረስ ከመንግስት ጋራ በጋራ እየሰራን መንግስትም እያገዘን ዝርዝሩን እኛ እየሰራን በህብረት ነው እየሰራን ያለ ነው። ፕሮጀክት ማኔጅመንቱ እንግዲህ በአነስተኛ ስኬልም ቢሆን እኛ ጥሩ ልምድ አለን። ብዙ ፕሮጀክቶች ሰርተናል። መጠኑ ይሄን ያህል አይሁን እንጂ ብዙ ሰርተናል። አሁን አማካሪዎች ቀጥረናል። የተለያዩ አማካሪዎች በቴክኒክ፣ በፋይናንስ፣ በህግ በመሳሰሉት ቀጥረን አብረውን እየሰሩ ነው ያሉት። የኢትዮጵያ አየር መንገድ እንግዲህ ቅድም እንዳልኩህ በራሱ እየተማረ የሚቀጥል ተቋም ነው። እዚህም ከአማካሪዎቻችን እየተማርን ግን ሙሉ ኃላፊነቱን ራሳችን ወስደን እየሰራ ነው ያለው። እስካሁን ድረስ በጣም ጥሩ ሁኔታ ላይ ነው እየሄደ ያለው። በ8 ወር ውስጥ ከቦታው ለሚነሱ ገበሬዎች መኖሪያ ቤትና አዲስ የስራ ቦታ ግንባታውን አጠናቀን አሁን በህዳር ውስጥ ካሉበት ቦታ ወደዚህ ወደ አዲሱ ቦታ እናዛውራለን። አንተ አላየሁም ይሆናል። ብዙዎች የሚደነቁበት ፕሮጀክት ነው እስካሁን ያለው። ቤትም አገር ተሰርቶ የማያውቅ የሪሴትልመንት እና የላይቭሊሁድ ፕሮግራም ነው ኢምፕሊመንት ያደረግነው እና በጣም ደስተኞች ነን። በራሳችን ስራ ጥሩ ሄዷል። አሁን ዋናውን ኤርፖርት ለመገንባት ዲዛይኑ በባለሙያዎች ነው የሚሰራው እና በመጠናቀቅ ላይ ነው ያለው። እንዲያውም የዚህ መሬቱን የመደልደል ስራ ጥር መጀመሪያ ላይ ይጀመራል። እንትኖች ዓለም አቀፍም ከሀገር ውስጥም ኮንትራክተሮች መርጠን ተፈራርመን ጨርሰናል። ስለዚህ ጥር ላይ ስራው ይጀመራል። በሌላ በኩል እሱ ካለቀ በኋላ ሱፐር ስትራክቸሩ የሚሰራውን እሱን ለማድረግ የገንዘብ አቅም ያስፈልገናል። ብድር ማግኘት አለብን። እኛም እናዋጣዋለን፣ ግን አብዛኛው በብድር ነው የሚመጣውና ያን ብድር ለማፈላለግ ከመንግስት ጋር በጋራ ሆነን
በማፈላለግ ላይ እንገኛለን። ልክ ዓለም አቀፋዊ የፋይናንስ ማፈላለግ ስርዓቱን ተከትለን እየሄድንበት ነው ያለነው። እስካሁን ድረስ ጥሩ መስመር ይዞልናል፣ ግን ገና ብዙ ስራ ይጠብቀናል። በጣም አቶ መስፍን አንዱ ያው የኤርላይን ስራ በአጠቃላይ ቅድም እንዳልከው በጣም ስትሪክት ነው፣ ታይም ሴንሲቲቭ ነው፣ ብዙ ነገር ግን አዳዲስ ነገር ደግሞ መፍጠርና የተወሰነ ሪስክ ኤክስፓንሽን እና ግሮውዙ በዛ ነው የሚመጣውና እንዴት ነው ስትሪክት ሲስተም እና ሪስክ ቴኪንግ ኤክስፓንሽንን ማኔጅ የሚደረገው በኢትዮጵያ አየር መንገድ ውስጥ? ጥሩ ነው። እንደው ይችን ጥያቄ ከመመለስ በፊት ቅድም ያልነገርኩ ይሄ አዲሱ ኤርፖርት ተገንብቶ ሲያልቅ ምን ፋይዳ ይኖረዋል ለሀገራችን ለኢትዮጵያ አየር መንገድ የሚለው አቅሙ 60 ሚሊዮን መንገደኛ እንዲኖር አድርገን ነው በመጀመሪያ ፌዝ የምንሰራው። በኋላ 110 ሚሊዮን። ዛሬ ይሄኛው ኤርፖርት 20 ሚሊዮን ደርሷል። አቅሙ 25 ሚሊዮን ነው። ስለዚህ ከሁለት እጥፍ በላይ መጨረሻ 4 እጥፍ እንዲሆን ነው። ይሄ ኤርፖርት እጅግ ዘመናዊ ከመሆኑ የተነሳ በአፍሪካ እና በሌላው ዓለም የሚጓዙ መንገደኞች በዚህ ኤርፖርት ውስጥ ሲያልፉ አፍሪካ ውስጥ ያሉ አይመስላቸውም። እና ያ ምን ማለት ነው? የኢትዮጵያ አየር መንገድን እድገት በከፍተኛ ደረጃ የሚያፋጥን ኢትዮጵያን የአፍሪካ የአቪዬሽን ሀብ የሚያደርግ አዲስ አበባን ወይም ቢሾፍቱን እንደ ዱባይ የሚያደርግ እዚያ ደረጃ ላይ የሚያደርስ ነውና በጣም የሀገራችንን የአቪዬሽን ኢንዱስትሪ በከፍተኛ ደረጃ ላይ የሚያስቀምጥ ነው። እንደው ይችን ሳልጠቅሳት እንዳላልፍዬ ነው። አሁን ያልከው የኢትዮጵያ አየር መንገድ ሁለቱን ባላንስ አድርጎ ነው የሚሄደው። ኢኖቬሽን በተለይ አዳዲስ ቴክኖሎጂ ሁልጊዜ ሪስክ ይዞ ይመጣል። አንዳንድ የምንወስዳቸው ስትራቴጂዎች ድፍረት ያለባቸው ናቸው እና በዛ በኩል ሪስክ አላቸው። በሌላ በኩል ደግሞ አየር መንገዱ የዲሲሽን ሜኪንግ ወይም የውሳኔ የሚወስንበት አካሄድ ሁልጊዜ ዝም ብሎ ዘሎ የሚገባበት በስሜት የሚሄድበት አይደለም። ነባራዊ ሁኔታዎች ተገምግመው ምንድነው ይሄ ሪስክን ከቤኔፊት ከጥቅም ጋራ አወዳድሮ አጣጥሞ የሚወሰዱ ውሳኔዎች ነው ያሉንና ሪስክን ታሳቢ ባደረገ መልኩ ነው በፍጥነት እያደግን ያለ ነውና አቻችለን ነው የምንሄደው ሁለቱን አያይዘን እንጂ ዝም ብለንም እንደው ኮንሰርቫቲቭም አንሆንም። አዳዲስ ነገሮችን ሞክራለን፣ ግን የዘለንም አንገባም እና ሪስካችንን በደንብ ጠብቀን ግን አዳዲስ ነገሮች እናልማለን፣ አዳዲስ ነገሮች እንሰራለን እና ባላንስ አድርገን ነው የምንሄደው። በጣም እንዳልከው አይ ቲንክ አየር መንገዶች ከፋንክሽናል አየር ማረፊያዎች ማለት ነው ከፋንክሽናል ሰርቪስ ወደ ቱሪዝም እና ኤስቴቲክ ቫልዩ እየተቀየሩ ሄደዋል። በተለይ የቤጂንግን ብናይ የሲንጋፖርን ብናይ አሁንም ኳታርና ዱባይ አዲስ የገነባቸው ያለን ብናይ እና ያንን በታሰበ ነው አዲሱ ኤርፖርት አዎ ለዲዛይንም ብዙ ወጪ እያወጣን ነው። ኮንስትራክሽኑም ውድ ያደረገው እጅግ ዘመናዊ የሆነ ፋሲሊቲ ስለሚኖረው ነው። አሁን ይሄኛው ኤርፖርት አንድ መንደርደሪያ ነው ያለው አውሮፕላን በአንድ ጊዜ አንድ ነው የሚሰራው። ያኛው አሁን ሲጀመር 2 ይኖረዋል የዚህ ንጥፍ መጨረሻ ግን 4 መንደርደሪያ እንዲኖረው ነው የሚያደርገውና ኢትዮጵያን በጣም ካደጉ ሀገሮች በአቪዬሽን ኢንዱስትሪ እኩል የሚያደርግ ለአፍሪካ ደግሞ ተስፋ የሚሰጥ መኩሪያ የሚሆን የሚመኙት የሚሆን ነው የሚሆነው እና በዚህ ስሜት ነው ይሄን ፕሮጀክት እየሰራን ያለው። በ40 ዓመት የፕሮፌሽናል ካሪየር ውስጥ ሊደርሺፕ ላይ በቆየበት ጊዜ በጣም ደስተኛ የሆንክበት ብዙ ቀናቶች ይኖራሉ፣ ግን አንድ መርጠህ እናንሳ ብንል ያ የምታስታውሰው የተለየ ቀን ምንድን ነው? እኔ እንግዲህ በአየር መንገዱ ስሰራ
ቅድም ብያለሁ። ምንድነው የሚያስደስት ብትለኝ አቺቭመንት። ቀላል ስራዎች ሰራለሁ፣ ከበድ ያሉ ስራዎች ሰራለሁ ከጓደኞቼ ጋር እና ሁልጊዜ አንድ ስራ ሰርተን እዚያ ያንን ውጤት ሳይ ሁልጊዜ እረካለሁ እና ብዙ ፕሮጀክቶች ሰርቻለሁ። ያንን ውጤት ሳይ ነው ደስታ የሚሰማኝ። እኔ አንድ ሳይሆን ብዙ ነገሮች መጥራት እችላለሁ። እንደው አሁን የትኛውን እንደምመርጥ እንግዲህ ለምሳሌ አንድ እንትን ልንገርህ። ያንድ ፋሲሊቲ ግንባታ እንሰራና አስቸጋሪ ነገሮች ያልፋል፣ ምን ይላል። መጨረሻ ላይ ግን ያንን ሰርተነው ስናይ ታላቅ ደስታ ይሰማናል፣ እናከብረዋለን በደስታ እና ብዙ ፕሮጀክቶች ላይ ስለገባው ፕሮጀክቶች ሲያልቁ ነው ደስታ የሚሰጠኝ። በጣም ብዙ ፕሮጀክቶች ይሰራሉ። በጣም የአቶ መስፍን እንደ በኢትዮጵያ ትልቁ አየር መንገድ ብዙ ነገር ነው እሱማ ያለው። ትልቁ ሆቴልም በአፍሪካም ትልቁ ሆቴል ትልቁ አየር መንገድ እንደሚያስተዳድር ነው ግሩፕ ቺፍ ሲኢኦ። ዴይሊ ሩቲንህ ምን ይመስላል? አንድ ማምነው ነገር አንድ መሪ ሁለት አይኑን የተለያየ ስራ ሊሰጣቸው ይገባል እያስባሉ። በአንድ አይኑ ስትራቴጂክ ኢሹስ ላይ አተኩሮ መስራት አለበት፣ የወደፊቱን የረጅም ጊዜውን ትልቅ ኢምፓክት የሚያመጡትን ነገሮች። ሁለተኛው አይኑ ደግሞ በየቀኑ ያለውን ስራ መምራት፣ መከታተል። ስራ ሲሰራ ሁልጊዜ ችግሮች አሉ፣ ችግሮችን እየፈታ መሄድ እና ድርጅቱ በየቀኑ የሚሰጠው አገልግሎት በተሟላ መልኩ እየሄደ መሆኑን ማረጋገጥ ነው። ሁለቱን ባላንስ አድርጎ መሄድ ይፈልጋል። ብዙ ጊዜ የምንገባበት ወጥመድ በተለይ በኢትዮጵያ አየር መንገድ ውስጥ የኔ ብቻ አይደለም፣ ያንዳንድ ከኔ በፊት የነበሩ አመራሮችም ዕለታዊው ነገር ጨርሼ ወደ ትላልቁ ችግር የረጅም ጊዜው ልግባ ስንል ይሄ ዕለታዊ እንቅስቃሴው አብዛኛውን ጊዜ ይወስድብንና ይሄ ረጅሙ ላይ በቃ ጊዜ ሲገኝ የሚሰራ የሆነ እንደዚያ አይነት ችግር ውስጥ እንገባለን። የኔም እንደዚያ ነው። ደስ ቢለኝ እንደው ይሄ የዕለት ተዕለት እንቅስቃሴውን ትቼ ረጅሙ ላይ ብሰራ ልክ ሌላ ሀገር እንደሚያደርጉት የሌሎች አየር መንገድ መሪዎች በአብዛኛው ስትራቴጂክ ኢሹ ላይ ይሰራሉ። ዴይ ቱ ዴውን ታች ላለ ይሰጡታል። እኛ በተለያየ ምክንያት አያስችለንም፣ ወደዚህኛው ውስጥ እንገባለን እና ጠዋት ቢሮ ስንገባ ቆይችን ሩቲኗን ስራ ጨርሼ ይችን አድርጌ ይሄኛውን እሰራለሁ ስል አብዛኛው ቀን እዚያ ውስጥ ያልቃል እና ሌስ ታይም የመስጠት እንትን አለ። ግን እንደዛም ሆኖ በተቻለ መጠን ሁለቱንም ይዘን ለመሄድ እየሞከርን ያለ ነው። የኔም እንደዚሁ ነው። ብዙ ጊዜ ዴይ ቱ ዴይ ላይ አጠፋለሁ፣ የተወሰነ ጊዜ ደግሞ ስትራቴጂክ ኢሹስ ላይ እናጠፋለን። ብዙ ጊዜ ከቲም ጋር ፕላን ሪቪው ያደርጋችሁ የተከራከራችሁ ፕላን ያደርጋችሁ ነው ብዙ ጊዜ የምታሳልፈው ወይስ ሪቪው ታደርጋለህ? ዶክመንት ብዙ ጊዜ ብዙ አይነት አሉ። ብዙ አይነት KPIs አሉ። አንዳንዱ በሳምንት አንድ ጊዜ የስራ አስፈጻሚ ኮሚቴው ይሰበሰባል። 2 ሰዓት አካባቢ ወስደን የሳምንቱን የድርጅቱን ስራ አፈጻጸም በሴፍቲ፣ በደንበኞች አገልግሎት፣ በኦፕሬሽን፣ በረቨኑ በምናምን ሪቪው እናደርጋለን። ዊክሊ በየሳምንቱ ለ2 ሰዓት የድርጅቱን ያለፈውን ሳምንት የስራ አፈጻጸም እናያለን።
በየቀኑ ግን የኛ ስራ በየሰዓቱ አውሮፕላን ይነሳል፣ አውሮፕላን ያርፋል፣ መንገደኛ ይሳፈራል። በዚህ ሂደት ውስጥ ኢሬጉላሪቲስ ያጋጥማሉ። ወይ አውሮፕላን ይዘገያል፣ በብልሽት ሊሆን ይችላል፣ በመጥፎ ወይዘር ሊሆን ይችላል። ሌሎችም ችግሮች ይመጡና ያንን ሶልቭ ለማድረግ ስንል ጊዜያችን ዋን አፍተር ዛዘር እንካለን። ሌላው ኮንቲኒየስ ኢምፕሩቭመንቶች አሉ። በመቶዎች የሚቆጠሩ ኢኒሼቲቮች አሉ። ያችን ችግር የተሰጠው ሰው ወይም ክፍል ስላለ እሷን ማየት፣ ከሚመለከተው ክፍል ጋር ምን ደርሳቸዋል፣ ችግር አለ ወይ ይባላል። በዚህ በየቀኑ በኦፕሬሽኑ ኮንቲኒየስሊ ሞኒተር እያደረግን ዲቪዬሽን ሲኖር፣ የተጓደለ ነገር ሲኖር ጣልቃ እየገባን መፍትሄ አብረን እየሰጠን ምናምን እንሄዳለን እና ጥሩ ነው። ሰው ሁሉም ስራውን አክብሮ ይሰራል። ብዙ ፕሮጀክቶች አሉ። አሁን የቢሾፍቱ ኤርፖርት ብዙ ጊዜያችንን እየወሰደብን ነው። ግን ከሱ ውጭ ቢያንስ ቁጥሩን በትክክል ባላስታውሰው 40 የግንባታ ብቻ ስራዎች አሉ። ግንባታ የሚገነቡ በየኤርፖርቱ የሚደረጉ ኮንስትራክሽኖች አሉ። አዲስ አበባ ብዙ አሉ። ይሄ ኮንስትራክሽን ብቻ ነው። ግን ሌሎች አውሮፕላኖች ላይ የሚሰሩ ብዙ ስራዎች አሉ። አውሮፕላን መግዛት አለ፣ ኔጎሽየት ማድረግ አለ። ብዙ አክቲቪቲ አለና ሁሉንም አንድ ላይ እየሰራን ነው የምንሄደው። ጊዜ አይበቃንም። 8 ሰዓት የቀኑ አትበቃም። ስለዚህ ከማታው እንወስዳለን እስከ ምሽቱ። ቲፒካሊ እንደው በአብዛኛው 2-3 ሰዓት ድረስ እንቆያለን። ቅዳሜና እሁድን እንጨምርበታለን። እንደዚህ አድርገን በቃ ድርጅቱን በምንፈልገው መስመር እንዲጓዝ ጥረት እያደረግን ነው። እኔም የስራ ባልደረቦች አይ ቲንክ ኢቲ ሌላኛው የተለየ ካልቸር አሁን ያነሳው ነው ቶፕ ማኔጅመንት። ቀደም እንዳልከው እኔም ኤክስፖዠር ያለኝ ካርጎ ላይ ያሉ ኤምዲዎች ሌቨል ማታ 2 ሰዓት 3 ሰዓት ያ ሰው አለ ቢሮ ላይ። የትም ቢሮ ብዙም ሊታይ የማይችል አይነት የተለየ ባህሪ ነው። አዎ ስራው ነው። ስራው የሚያልቅ አይደለም። እኔ እንደውም ምናልባት ወደፊት መጽሐፍ ከጻፍ ርዕሱን ያላለቀ ስራ የሚል መጽሐፍ። ምክንያቱም ኢትዮጵያ አየር መንገዱ ስትሰራ ስራ መቼም አልቆ አያውቅም። ሁልጊዜ ትሰራለህ። ይሄ ሲያልቅ ሌላ ስራ ይኖራል። ይሄ ሲያልቅ መቼውንም ደስተኛ ሆነ በቃ ስራ አጠናቅቅ ያለው የምትለው የለም። ያው አንዱ ከአንዱ እያከታተለ ስራ ስለሚኖር አትቆምም። ይሄ ችግር አስጨንቆ አሁን ብትፈታው ይሄን ስትፈታው ሌላው ደግሞ ችግር ሆኖ ይመጣል። ያንንም ልፍታ ስትል እንደዚያ ነው። ችግርም ባይሆን ስትራቴጂም ቢሆን ይችኛዋን በቃ ጨርሻለሁ የምትለው አይደለም። ይችን እንትን ስትል ሌላው ደግሞ እንዲሁ መፍትሄ የሚፈልግ ይኖራል፣ ስትራቴጂ የሚፈልግ እና ጥሩ ነው። አየር መንገድ ውስጥ እኔ በጣም ደስተኛ ነኝ። ትምህርት ቤት ነው። ሁልጊዜ እየሰራህ ትማራለህ። ከእያንዳንዱ ቀን ትምህርት ነው የምትወስደው። ቲም ወርክ ነው። አንዳንዱ ፈን ነው፣ አንዳንዱ ስትረስፉል ነው። ደግሞ የውስጥ ብቻ አይደሉም ችግሮች። እኛ 82 ሀገር እንበራለን። በየሀገሩ ችግሮች ያጋጥሙናል። ያን ሁሉ ችግር አቴንድ ማድረግ አለ እና በዚህ ይቀጥላል። መጽሐፉን ግን ብትጽፍ ጥሩ ነው። አውላለሁ። ያው በ2026 ሪታየር ለማድረግ እቅድ እንዳለ በተለያየ የዜና አውታሮችን አይተናል። ከዛ በኋላ ምንድነው የምታስበው? ምን ለመስራት ታስባለህ? ያንተ ደግሞ ቀደም እንዳልከው ኢቲ ሰክሰሰር ዲቨሎፕ የማድረግ ባህሪ ያለውና ለሌሎች ያንን እያደረጉ ላሉ ሰዎችም ትምህርት ሊሆን ስለሚችል እንዴት ነው ሰክሰሰርህን ኮች የምታደርገው? እንግዲህ መጀመሪያ
ቅድም እንዳልኩህ አየር መንገድ ውስጥ ስራ አስፈጻሚው አንድ ላይ በጋራ ውሳኔ እየሰጠ ይሄዳል። ሁሉንም ስራ በጋራ ስለምንሰራ አዲስ ነገር የለም። ለኔ ሪፖርት የሚያደርጉ ከ15 ሰዎች በላይ አሉ። እነዚያ ሁሉ ኮችድ እየሆኑ ነው። ስለ ድርጅቱ እያወቁ ነው። ስለ ስትራቴጂ፣ ስለ ዲሲሽን ሜኪንግ እያወቁ ነው የሚሄዱት እና ከነሱ መካከል አንዱ የተሻለ ፐርፎርማንስ ያለው የተሻለ ችሎታ ያለው ዴፊኒትሊ የኔ ምትክ ይሆናል። በዚህ ነው የቀጠለው። አቶ ግርማ ሲመጡ ስራ አስፈጻሚ ሆነው ቲም አዋቀሩ። አቶ ተወልደ ከምክትሎቹ አንዱ ነበረ። ልክ እሳቸው ሲሄዱ አቶ ተወልደ ሄደ። አቶ ተወልደ ለ11 ዓመት ስራ አስፈጻሚ ሆኖ ሲሰራ እኔ በሱ ስር ካሉት ምክትሎች መካከል አንዱ ሆኜ እየተማርኩ ስሰራ ከሱም እየተማርኩ እርስ በርሳችን ስንማማር ቆይተናል። እሱ ሲሄድ መንግስት አልተቸገረም። ከኛ መካከል ተመካክረው እከሌ ቢሆን ይሻላል ብለው እኔን መረጡኝ። ልክ በዚያ ሁኔታ እኔ ሲሄድም እኔ ስር ካሉት መካከል ብልጫ ችሎታ ያለውን መንግስት አንስቶ ይሾማል ብዬ አስባለሁ። ግን ይሄንን ኃላፊነት የሚሰጠው ዞሮ ዞሮ መንግስት ነው። ግን ትራዲሽኑ ባህሉ የአየር መንገዱ ባህልና ይሄ መተካካቱ በዚህ መንገድ ነው የሚሄደው። እኔ ዋና ስራ አስፈጻሚ ስሆን ጋዜጠኞች ጠይቀው ነበር፣ ምንድነው ያንተ ፖሊሲ የሚሆነው ያንተ ስትራቴጂ ምንድነው? ብዙ ድርጅት ውስጥ አንድ ሰው ከውጭ ሲመጣ ስትራቴጂ እንደ አዲስ ነው የሚያወጣው። የራሱን መንገድ ይከተልና እኔ በዚህ ነው የሚሄደው እንደዚህ ነው። እኔ ያልኳቸው የለም። እኔ የማኔጅመንቱ አባል ሆኜ ረዘም ላለ ጊዜ የስራ አስፈጻሚ ሆኜ ሰርቻለሁ። የድርጅቱ ስትራቴጂ አብሬ ሰዋጣ ቆይቻለሁ። አዲስ ስትራቴጂ ማወጣው የለም። ያንኑ ስትራቴጂ ሪፋይን አድርገን የጎደለውን እየሞላን የተጣመመውን እያቃናን አዳዲስ ሀሳቦች እየጨመርንበት ነው የምንቀጥለው እንጂ የሜጀር የስትራቴጂ ለውጥ አይኖርም ብዬ ነው የነገርኳቸው። አሁንም ይሄንኑ ነው። አየር መንገዱ በጥሩ ጎዳና ላይ ነው እየሄደ ያለው። የጎደሉትን የኔ ምትክ ደግሞ የጎደሉትን አሟልቶ ስትራቴጂውን የበለጠ እየሳለ ይቀጥላል ብዬ አስባለሁ። በጣም አሪፍ ፖይንት ያነሳ ይመስላል መስፍን። ብዙ ጊዜ ትክክለኛ መንገዱ ይሄ ሰክሰሰር ዲቨሎፕ የሚደረግበት ለብዙዎች ተደርጎ ትሬን በማድረግ ሳይሆን ኦፕን የሆነ የወርኪንግ ካልቸር አብሮ በመስራት ቅርበት እውቀት በመኖር ዲቨሎፕ የሚደረግ ነው እንጂ ዋና ስራ አስፈጻሚውና ተከታዮች ተራርቀው የሚሰሩ ከሆነ ቅርርቡ ከሌለ ምኑ ከሌለ ኢቨን ዲቨሎፕ ማድረግም አይቻልም ማለት ነው። እንጥሩ ለራስህ ያሰብከው እቅድ አለ? ምን ለመስራት እንዳሰብከ ሪታየርመንት በኋላ? እኔ እንግዲህ ሪታየር ሳደርግ 41 እንደውም 42 ዓመት አገለግላለሁ ይመስለኛል እና እረፍት በቂ ጊዜ ወስጄ አላውቅም። አይደለ? አዎ። አሁን የሚናፍቀኝ የተወሰነ እረፍት መውሰድ ይኖርብኛል። በቃ 7 ቀን ከምንሰራበት ወጣ ብዬ የተወሰነ ጊዜ ትንሽ ሰውነቴን እንዲደራጅ እንዲጠነክር ማድረግ ከቤተሰብም ጋራ ትንሽ ጊዜ ማጥፋት ፈልጋለሁ። ከዛ በኋላ እንግዲህ ጤናው እድሜው ከተገኘ የምሰራውን ያኔ ነው መወስነው እንጂ አሁን ይሄን እሰራለሁ ብዬ ወሰንኩት ነገር የለም። ጥሩ። የመጨረሻ ጥያቄ ከመጠየቅ በፊት አቶ መስፍን የምታነሳው ሌላ ነገር ካለ አነሳ ነው? አይ ይሄው ነው እንግዲህ የኔ ኢትዮጵያ አየር መንገድ ውስጥ ማገልገል ለረጅም ጊዜ ምናልባት የመጀመሪያው ሳልሆን አልቀርም። ከኔ በፊት የነበሩት አመራሮች በስራ አስኪያጅ ደረጃ የኔን ያህል አየር መንገድ ውስጥ ያገለገሉ አይመስለኝም እና አየር መንገዱ ለኔ ትልቅ ትምህርት ቤት፣ ደስ ብሎኝ የሰራሁበት ቦታ ነው።
እድሜን አሁን 2/3 እድሜን እዛ ነው ያጠፋሁት። ይሄ ትልቅ ተቋም ነው። መቼም ድሮም እኔ አገሬን እወዳለሁ። ዜጋ ሁሉ አገሩን ማገልገል አለበት እያስባለሁ እና የኢትዮጵያ አየር መንገድ ሰራተኞች አሁን ያሉትም የሚመጣው ትውልድም ይሄን የአገር ምልክት የሆነ ተቋም ጠንክረው በመስራት በከፍተኛ ኃላፊነት በማገልገል አገራዊ ኃላፊነታቸውን እንዲወጡ ጥሪን ማቅረብ እፈልጋለሁ። በእድሜያችን የገነባነውን ተቋም የበለጠ እንዲገነቡት እንዲያድግ የራሳቸውን እድገት ከድርጅቱ እድገት ጋር አስማምተው እንዲቀጥሉ አሳስባለሁ። ሌላ ምለው የለኝም። ብዙ የኢትዮጵያ አየር መንገድ ኦዲየንስ ስላለ በዚህኛው ይሰሙታል ብዬ አስባለሁ። ስለ ቢዝነስ እና ስለ ጆርኒ ነው ያወራ ነው። አሁን የመጨረሻው ጥያቄ የምንጠይቅህ ከህይወት ጋር በተያያዘ ነው። ያው ሁሉም ነገር ቢዝነስ እና ስራ ብቻ ስላልሆነ በህይወት እስካሁን በኖርከው ጊዜ የተማርከው አንድ የህይወት ውዝደም ወይም ጥበብ በመሪ ብሮድካስት አድርገህ አስተላልፍ ብትባል ያ የላይፍ ውዝደም ምንድን ነው? እኔ ጠንክሮ መስራት ነው። ማንም ሰው በተሰማራበት ሙያ ጠንክሮ ከሰራ መድረስ የሚፈልግበት ቦታ ይደርሳል ብዬ አስባለሁ። ሙያው ምህንድስና ሊሆን ይችላል። ትልቅ መሐንዲስ፣ ታዋቂ መሐንዲስ መሆን ይቻላል። ኮንትራክተር ደረጃ መድረስ ይቻላል። ብዙ ሀብት መንቀሳቀስ ይችላል። ሐኪም ሙያውን አክብሮ በየጊዜው እውቀቱን አሻሽሎ ከሄደ በዓለም አቀፍ ደረጃ የታወቀ ስፔሻሊስት መሆን ይችላል። አስተማሪ የአካዳሚክ ሙያ በዚያ ከተሰማራ ትምህርቱን ከፍ አድርጎ ዩኒቨርሲቲ መምህር ሆኖ ሪሰርቸር ሳይንቲስት መሆን ይችላል እና የሚፈልገው ነገር ጠንክሮ መስራት፣ ዓላማ መያዝ፣ በዚያው መጽናት፣ ጽናት። እኔ ኢትዮጵያ አየር መንገድ ውስጥ ስሰራ ብዙ አንዳንዴ ሁሉ አልጋ ባልጋ አልነበረም። አንዳንዴ ፍራስትሬት የሚያደርጉ ሁኔታዎች በብዛት ነበሩ። በቃ ይብቃኝ አሁንስ I cannot continue like this የሚባልበት የደረስኩባቸው ጊዜዎች ነበሩ። ግን ትዕግስት እና ሙያ ላይ ብቻ በማተኮሬ እነዛን ፈተናዎች አልፌ ከዛ ፍራስትሬት ከሚያስጨንቅ ነገር አልፌ ደግሞ በጣም የሚያነቃቃ ኤክሳይቲንግ ኢንቫይሮንመንት ውስጥ ደግሞ ገብቼ ብዙ የጎተትሁበት እንትን አለና ትዕግስት በጣም ጥሩ ነው። በህይወት ውስጥ አንድ ሰው ስራ ሲሰራ ፈተናዎች ያጋጥማሉ። ግን የረጅሙን ጊዜ አስቦ በአጭር ጊዜ ችግር ሳይፈቱ ያንን የያዙትን ስራ በከፍተኛ ጥረት በመስራት ለላቀ ደረጃ መድረስ ይቻላል እያስባለሁ እና ልጆችን የምነግራቸው ይሄ ነው። በየጊዜው የምመክራቸው ይሄ ነው። ምንም በየትኛውም ተሰማሩ ዲሲፕሊን መሆን አለባችሁ። ጠንክራችሁ መስራት አለባችሁ። ዓላማችሁን መርሳት የለባችሁም። በጥቃቅን ነገር ወደ ጎን መሳብ የለም እላለሁና እኔ በህይወቴ የተማርኩት ይሄ ነው። በቃ ጠንክሮ ከተሰራ ውጤትን ዓላማ አድርጎ ከተሰራ ማንም ሰው የፈለገበት ደረጃ መድረስ ይችላል። ጥሩ በጣም አቶ መስፍን በሄድክበትን ጉዞ ኢትዮጵያ አየር መንገድን ስኬታማ ያደረጋቸው ያሉ ፕራክቲሶች፣ ቫሊዎች፣ አሰራሮች ስላካፈልከን በጣም ነው የምናመሰግነው። በጣም ጥሩ የስራ ጊዜ ሆኖ አልቆ ጥሩ የሪታየርመንት ጊዜ እንድታሳልፈ እንመኛለን። እኔም በጣም አመሰግናለሁ። ያው
ሌላ ጊዜ ማላስበውን ነገር እንዳስብ ነው ያደረከኝ። እጅግ በጣም አመሰግናለሁ። አመሰግናለሁ አቶ መስፍን። የዛሬው ኤፒሶድ ይሄን ይመስል ነበር። ሌላ ኤፒሶድ እስከምንገናኝ መልካም ሳምንት።